ነገር ባለፈው የሆነ ነገር እያሳያቸው ነበርና የሆነ የሚሰራ አዲስ ቤት ምናምን ነገር ነው ምንድነው ብሎ ሲጠይቁት ምንድነው ምናምን ሲያወሩ ለሰለምቲዎች ነው አላለም። ህንፃ እየተሰራ ነው ለሰለምቲዎች ኢትዮጵያ ውስጥ። ትሰልማለህ ተብለህ አሁን ሰው እዚህ ጋር ራሱን ያሙኛል እኮ። አይ ድራማ እኮ ነው የሚሰሩት። ኧረ ተው ድራማ አይደለም ተው። ትውልድ ወንጌልን ስበኩ ስንላቸው አይ ድራማ ነው ዋሽተው ነው ሁለቴ ነው የሚያሰልሙት ምናምን ነገር ይላሉ። ገብቶሃል? ኧረ ተው አይደለም ስንላቸው እኛ አይ ትክክል አይደለም ምናምን ይላሉ። እነሱ የሚሰልሙ ወጣቶችን የሚኖሩበት የሚማሩበት ህንፃ እየተሰራ ነው። ሰለምቴዎች የሚማሩበትና የሚያድሩበት ነው ህንፃ እየሰራን ያለ ነው። ኦልሬዲ ያልቃል። ሲያልቅ ደግሞ እዛ ይገባሉ። ኢንሻአላህ ቤት ኪራይ ምናምን የሚባል ነገር አይኖራችሁ፣ ትገላገላላችሁ። ከዛ ደግሞ አንድ ደግሞ የሆነ ማተሚያ ቤት ምናምን ከፍተን በዛ በማተሚያ ቤቱ በሚገኘው ገንዘብ ቀለባቸውን ይችላሉ። ከዛ በኋላ እወጣለሁ ማለት ነው። እኔም በቃ የሰለምቴዎች ጉዳይ እፎ ይላለሁ ማለት ነው። ከዛ ኮምፓራቲቭ ሪሊጅናችን ላይ እንቀጥላለን ማለት ነው። ዩኒቨርሲቲ ደግሞ 4000 ካሬ ሜትር ቦታ አለ። እዛ ደግሞ እንትን አለ ምንድነው ዩኒቨርሲቲ ምናምን ነገር ኢንሻአላህ ወደፊት ይከፈታል። እስላሚክ ዩኒቨርሲቲ ኮምፓራቲቭ ሪሊጅን ደግሞ አንድ ዲፓርትመንት እናደርጋለን ማለት ነው። አዲስ አበባ ያላችሁ ሰዎች ወቅፍ የምትሰጡን ሰዎች ካላችሁ ስጡን ቦታ 200 እስከ 400 ካሬ ሜትር ቦታ ካላችሁ በነፃ ከሰጣችሁን ህንፃውን እንገነባዋለን። ኦልሞስት ብዙ ባለ ሀብቶች አሉ ኢትዮጵያ ውስጥ ራሱ ፎቅ መስራት እንችላለን ለእናንተ ያሉናሉ። ስለዚህ ቦታ ካላችሁ ከ200 እስከ 400 ካሬ ሜትር ካላችሁ ወቅፍ ብትሰጡን ያንም ለዲን ብላችሁ ከሰጣችሁን እዛ አዲስ አበባ ላይ ሴንተር ይኖረናል ማለት ነው። ትልቅ ሴንተር ይኖረናል። በተረፈ ቦታ አለ 4000 ካሬ ሜትር ደግሞ አለ። እሱ በነፃ ቦታ አለ። አሁን 4000 ካሬ ሜትር አለ። ዩኒቨርሲቲ ወደፊት ኢትዮጵያ ውስጥ ትልቅ ዩኒቨርሲቲ እንገነባለን ኢንሻአላህ አላህ ካለ